አዲስ ልደት ሰጥቶናል። እስመ ወለደነ በምህረቱ በቃለ ጽድቁ ይላል ያዕቆብ ምዕራፍ 1 ቁጥር 18 ላይ በይቅርታውና በቸርነቱ በእውነተኛ አካላዊ ቃሉ በወልድ ወልዶናልና በቃለ ጽድቁ በእውነተኛ ቃሉ ወልዶናልና። ምክንያቱም ልብ በሉ መጀመሪያ የምንወለደው ከምንድን ነበረ? ከሰው ብቻ ነበር የምንወለደው። ከሰው ብቻ ነበር የምንወለደው። አሁን የምንወለደው ግን ከእግዚአብሔር ነው የተወለድነው። ቀድሞ የአብርሃም ልጅነት ብቻ ነበር የሚደርስ። ምን ትልቅ ሰው ቢሆን ሊባል የሚችለው የአብርሃም ልጅ ነው። ምን ትልቅ ሰው ቢሆን ዳዊትን ያህል ሰው እንኳ ቢሆን የአብርሃም ዘር ነው ሊባል የሚችለው የአብርሃምን ዕዳም እንደተሸከመ። አሁን እኛ ግን የምንባለው የእግዚአብሔር ልጆች ነን። ይህ አዲስ ልደት ነው። አዲስ ልደት ነው የእግዚአብሔር ልጅ መሆን። ይትባረክ እግዚአብሔር አቡሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዘወለደነ በምህረቱ ለተስፋ እንተባቲ ነሐዩ ወይረኩስሂ ወይጸመሂ። ለማይለወጥና ለማያልፍ ተስፋ በምህረቱና በቸርነቱ የወለደን የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን ይላል ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ። ለማያረጅ ለማይጎሰቁል ለማያልፍ ልደት የወለደን በምህረቱ የወለደን እግዚአብሔር ይመስገን ይላል። አሁን አዲስ ልደት አለ። ይህ ትልቅ ነው። አባታችን ሆይ ብሎ መጸለይ የተሰጠን አሁን እንከመ ውሉድ አንትሙ መዋርስቲሁ አንትሙ፣ ልጆቹ ከሆናችሁ ደግሞ ወራሾቹ ናችሁ ተብለናል። አዲስ ልደት ከሚጠፋ ዘር አይደለም የተወለድነው ነው፣ ያልፋል። ስለዚህ ማያልፍ ሰውነት አለን ማለት ነው። አለማለፍ አለን። የቀድሞ ከሚያልፍ አባት ይወለዳል፣ ያልፋል። አሁን ከማያልፍ እግዚአብሔር ተወልደናል፣ የማያልፍ ሕይወት አለን ማለት ነው። ከሚያልፍ የተወለደ ያልፋል። ከመንፈስ ተወለዳል። እስመ ኩሉ ዘተወልደ እምሥጋ ሥጋ ውእቱ ወዘተወልደ መንፈስ መንፈስ ውእቱ። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። አሁን ከመንፈስ ተወልደናል። ክርስቲያን ማለት ምን ማለት ነው? በነገራችን ላይ ክርስቲያን ማለት እኮ ቅቡአን መሲሐውያን ማለት ነው። ክቡራን ማለት ነው። ክርስቲያኖች ማለት በራሱ ሲተረጎም ክቡራን ማለት ነው። ክቡሮች ማለት ነው። ነገስታት ማለት ነው። ክርስቶስ መሲህ ንጉሥ ማለት እንደሆነ ክርስቲያን ደግሞ በክርስቶስ ክቡራን ክርስቶሳውያን ነገስታት ቅቡአን ስዩማን ማለት ነው። የመንግስተ ሰማያት ነገስታት ናቸው። እና አዲስ ልደት ስለተሰጠን ይሄ ትልቅ ነው፣ ትልቅ ስጦታችን ነው። ይሄ 5000 ዘመን አባቶቻችን ሲመኙት የነበረ ነው። የእግዚአብሔር ልጅ የመሆን ስጦታ ማለት ነው። በዚህ ምክንያት አዲስ ዓመት ውስጥ ነው ያለ ነው። አዲስ ልደት ስለሰጠን መንፈሳዊ ልደት ሰጥቶናል። እግዚአብሔር ለብሰን ነው የምንወለደው። እግዚአብሔር ለብሰን